ሰላም ውድና የተከበራችሁ በተለያየ ዓለም ላይ ያላችሁ አድማጮቼ ሰላማችሁ ይብዛ ብዬ ቪዲዮዬን ጀምራለሁ። እናንተም የኔን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይቧን እንዳዘነጓት ቤተሰብነታችሁ ለማጠንከር ደግሞ የደወል ምልክቷን ተጫኑ። ቪዲዮ ቶሎ እንዲደርሳችሁ ይረዳችኋልና ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አኑሩልኝ። የእናንተን ሐሳብ ለኔ ድጋፍ ምርኩዝ ይሆነኛልና አመሰግናለሁ። ዛሬ ጨረቃዬ ክፍል 2 ነው ይዤላችሁ የመጣሁት። መልካም ቆይታ። ዴቭ ቻው ደህና ደሪ ብሎ ሲሰናበተኝ ውስጤ ደስ የማይል ስሜት ተሰማኝ። ሌላ ጊዜ እሱን አውርቼው ስተኛ እንቅልፍ ይወስደኝ ነበር። ቻው ሲለኝ ግን እማላውቀው የሚያስጠላ ስሜት ሰውነቴን ወረረኝ። ለመተኛት ሞከርኩ። አልጋዬ ላይ ገባው፣ ተገላበጥኩኝ። ብዙ ጊዜ ዴቪዬ እኔ ጋር ሲሆን የሚለብሰው ልብስ ነበር። ቱታ ነበረው። ቱታውን ለመልበስ ሞከርኩ፣ የሱን ጠረን ለማሽተት። ግን ይባስ ትዝታው በረታብኝ። ተነሳሁና ስልኬን ይዤ ወደ ሳሎን ወጣሁ። ቲቪ ከፈትኩኝ። ከፍቼ ፊልም ማየት ጀመርኩ። እዛው ሶፋው ላይ እንደተጋደምኩ እንቅልፍ ወሰደኝ። ድንገት የበር መንኳኳት ድምጽ ከእንቅልፌ ቀሰቀሰኝ። እንቅልፍ በያዘው ምላሴ ማነው እቴ አንቺ ነሽ አልኳት እየተንጠራራሁ። እቴ ማለት ጎረቤታችን ናት። እናቴ ከሞተች በኋላ ጓደኛም እናትም እህትም አማካሪም ሆናኛለች። ሳጠፋ ተቆጪ፣ ጥሩ ስሰራ አበረታቼ ሆናለች። ድጋሚ ተንኳኳ። አረ ማነው መጣው ብዬ የለበስኩትን ፎጣ ከላይ ላይ አንስቼ ብድግ ብዬ ተነሳሁ። በሩ ጋር ደርሼ በሩን ስከፍተው ሳሪ እንዴት አደርሽ አለኝ። አብርሽ ነበር። አብርሽ ደህና አደርክ? ምንድነው በጠዋት የመጣኸው አልኩት። እስካሁን አልነቃሽም አለኝና ተከትሎኝ ወደ ውስጥ ገባ። በእጁ ፌስታል አንጠልጥሏል። ያው ዴቭ ከሄደ በኋላ የሚንከባከበኝ እሱ ነው። እንደ ዴቭ መሆን ባይችልም በቃ ለኔ ወንድም ሆኖኛል። የዴቭን ቦታ ባይተካም ያጽናናኛል። አሁን ሲከፋኝ ምደውለው እሱ ጋር ሆኗል። ለምንም ነገር ስፈልግ የሱ ስልክ ነው ወደፊት የሚመጣልኝ። ዛሬ እሁድ ነው፣ እንዴት አልተኛህም አልኩት እየተንጠራራው። አይ የምንሄድበት ቦታ አለ፣ ቶሎ በይ ቁርስ እንብላና እንሄዳለን እሺ አለኝ። ቁርስ ነበር በፌስታል የያዘው። ጨጨብሳ ከምግብ ቤት ቴካዌ አድርጎ። ቶሎ በይ ሳህን አምጪ አለኝና ቆይ ልታጠብ ብዬው ወደ ሻወር ገባሁ። ቀላል ሰው ነው። ቀላል ስላችሁ ቀላል አይደለም፣ የማይከብድ ለማለት ነው። እንደ ቤቱ ነው የሚሆነው፣ እንደ እህቱ ነው የሚሆነው። በቃ እንዳሻው። እኔ ጋር ሲመጣ አይሳቀቅም። እኔም ልክ እንደዛው። እኔ እስክመጣ ድረስ ሄዶ ሳህን አምጥቶ ቁርሱን አቀረበው። በሻይ ማፍያ ሻይ ጣደ።
ቆይ ሻይ ላፍላ ብዬ ስሄድ ውሃ ጥጄዋለሁ ስኳር ብቻ ጨምሪበት አለኝ። ሻዩን አፈላልቼ ይዤ መጣውና መመገብ ጀመርን። የት ልንሄድ ነው ዛሬ አልኩት። የትም ልውሰድሽ ምን አገባሽ ዝም ብለሽ አትሄጂም አለኝ። እንዴ አንተ ደግሞ ዝም ብዬ የት ነው የምሄደው? መጀመሪያ የምንሄድበትን አትናገርም? ደግሞ ትንሽ ገበያ ልንሄድ ነው ብላኛለች። ንገሪያት ዛሬ አልችልም በያት አለኝ። ኧረ ትቆጣኛለች። ትናንትና እንሂድ ስትለኝ ነገ እንሄዳለን ብያት እኮ ነው አልኩት። ወይ ከሷ ጋር ገበያ ሄጄ ልምጣና ከዛ አብረን እንሄዳለን። የት እንደምንሄድ ንገረኝ መጀመሪያ ሰርፕራይዝ ነው አለኝ። እሺ በቃ ቆይ እስቲ ልጠይቃት አልኩትና እቴነሽ ጋር ደወልኩላት። ስልኳ አይነሳም። አትነሳም እባክህ ቆይ ሄጄ እነግራታለሁ ብዬ እንዳበቃው ስልክ የደጋመኝ ጮኸ። እቴነሽ ነበረች። ሄሎ እቴ እንዴት አደርሽ? ደህና ነኝ ዛሬ አለችኝ። ስሚማ እቴ ገበያ እንሄዳለን እንዴ ዛሬ አልኳት። እኔ እንጃ ምን ሄዳ አይመስለኝም። ዛሬሽ ቤት ነው አለችኝ። ዛሬ ሆነ ማለት ባሏ ነው። በጣም ነው የምትወደው። ከተጋቡ 15 ዓመታቸው ነው። ልጅ የላቸውም፣ አልወለዱም። በጣም ታሳዝነኛለች። በጣም ልጅ ትወዳለች። በሷ ችግር አይደለም በባሏ ችግር ነው ልጅ ማትወልደው። ልጅ ስታይ ትንሰፈሰፋለች። ምን አለ ፈጣሪ ልጅ በሰጠሃት ብዬ ጸሎት አደርጋለሁ። አንድ ቀን ቤተክርስቲያን ሄድን አብረን። በሩ ላይ ቆመን ለብቻዋ ታወራለች። እሷ የምታደርገው ነገር ነበር እየተከተልኩ የነበረው። የእውነትን እየጸለይኩ ነበር። እንባዋ ሲወርዱ አየኋቸው። አሳዘነችኝ። ስትጨርስ ታይዘን ወጣን። እቴ አልኳት። አቤት ምን እያወራሽ ነበር ቅድም? መቼ? በሩ ጋር ቆመሽ ተደግፈሽ እያለቀሽ ነበር እኮ። ምን እያልሽው ነበር እንዴ? ከዚህ በላይ ምንድን እንደዚህ አልቅሰሽ ፈጣሪን እንደምታስጨንቂው አልኳት። ሳቀችብኝ። ፈጣሪ ይጨነቃል እንዴ አለችኝ። እንዴ እናንቺ ስታለቅሽ እኮ እሱ መጨነቁ መቼ ይቀራል አልኳት። አይጨነቅም፣ መፍትሄ ነው የሚፈጥርልኝ፣ ጥያቄን ነው የሚመልስልኝ አለችኝ ቀስ ብላ። ግን ምንድን ነበር የጠየቅሽው? እንደዛ ታልቅሰሽ የጠየቅሽው ምንድነው አልኳት። አምላክ የዛሬ ምድርስ ልጅ ከሰጠኸኝ ጃንጥላ አስገባለሁ ብዬው ነው። ፈጣሪን እየተሳልኩለት ነበር ልጅ እንዲሰጠኝ አለችኝ። አቅፊያት አለቀስኩ። አስለቀሰችኝ። መስጠት ብቻል ምን አለ በሰጠኋት ብዬ እስከምል ደረስኩ። እሷም አቅፋኝ ተንሰቀሰቀች። ትንሽ መንገድ እንደተራመድን እቴ አልኳት። ወዬ ግን እኔ እንደ ልጅሽ ልታይኝ ትችያለሽ አልኳት። ደግማኝ አቀፈችኝ። እና ልጄ እኮ ነሽ፣ ያውም ያደራ ልጄ አለችኝ። አይ እንደዛ ሳይሆን በቃ እንደ ልጅሽ ትቆጥሪኛለሽ አልኳት። እሺ ታዲያ ልጄ እኮ ነሽ አሁንም አለችኝ። ልጅሽ እንድታደርግልሽ የምትፈልጊው ነገር ምንድነው አልኳት። ልጄ እንድታደርግልኝ የምፈልገው ነገር አለችኝ ተስፋ እንዳትቆርጥ፣ ሁሌም ጠንካራ እንድትሆን፣ በራሷ የምትተማመን እንድትሆን እፈልጋለሁ አለችኝ። ከዚህ ውጪ ሌላ ምንም አልፈልግም። ማንንም ነገር ቢመጣባት፣ ምንም ችግር ቢደርስባት ትዕግስተኛ እንድትሆን፣ የትኛውም ነገር አሸንፋ የመውጣት አቅም እንዲኖራት እፈልጋለሁ አለችኝ።
የኔ ልጅ እንድትሆንልኝ ነው የምፈልገው። ቃል ትገቢልኛለሽ? የኔ ልጅ ከሆንሽ እነዚህ ነገር በሙሉ ማድረግ አለብሽ አለችኝ። እቴ ቃል ገባልሻለሁ፣ የምትፈልጊያት አይነት ልጅ ልሆንልሽ አልኳት። ተቃቅፈን ቄጤማችን ገዝተን ወደ ቤት ሄድን። ለእንደዚህ ነው ግንኙነታችን፣ የዚህን ያህል ነው ቅርበታችን። እሺ በቃ ማቴጂ ከሆነ በቃ እሺ፣ ለምን ጠየቅሽኝ? አንቺ የምትፈልጊው ነገር አለ እንደ ገበያ አለችኝ። አይቴ አብርሽ እኮ የሆነ ቦታ እንሄድ ብሎኝ ልጠይቅሽ ብዬ ነው አልኳት። ችግር የለም ዛሬ አልሄድም፣ ሮብ እንሄዳለን እሺ አለችኝ። እሺ በቃ ቻው፣ እንዳትቆዩ ደግሞ በጊዜ ተመለሱ አለችኝ። እሺ እቴ አንቆይም፣ ቶሎ እንመጣለን አልኳት። ቁርስ በላሽ አስከተለች። አዎ እቴ አብርሽ ጠዋት ይዞ እኮ መጣ። በሽ ፍርፍር ሰርቼ ላቀብልሽ ነበር። ቻው በቃ ደህና ዋይ ብላኝ ስልኩን ዘጋችው። ከአብርሽ ጋር ቁርሳችን በልተን ጨረስንና ቡና ጠጣን። ልብሴን ቀያየርኩኝ፣ ተነስተን ወጣን። ብዙ ቦታ ይዞኝ ሄደ። ያልወሰደኝ ቦታ የለም። ብዙ መዝናኛ፣ በቃ እንዲሁ ዝንዝናና ዋልን። ቀን ሙሉ ዴቭ ትዝ አላለኝም። ሰሞኑ በጣም ከፍቶኝ ስለነበር በሱም ናፍቆት ስለነበርኩ ትዝ ሳይለኝ ዋለ። አመሻሽ ላይ ወደ ቤታችን ተመለስን። ወደ ቤታችን ስንመለስ አብርሽ በርጋ ደርሶኝ በቃቸው ብሎ ሊሰናበተኝ ሲል አብርሽ ወይ ሳሪ ትፈልጊው ነገር አለ አለኝ ቆም ብሎ። እዚህ ብታድርስ ግን ምን ችግር አለው አልኩት። ምንም ችግር የለውም፣ ልብስ አለስኩም፣ ጧት ስራ ሄዳለሁ። በዚህ የዴቭ ልብስ እኮ አለ፣ የዴቭ ልብስ ለብሰህ ትሄዳለህ አልኩት። እሺ በቃ አለኝና ገባ። ካርታ ስንጫወት አመሸን። ሁልጊዜ ዴቭ የሚደውልልኝ ሌሊት 6 ሰዓት ነበር። 6 ሰዓት ላይ ስልኬን ተጠባበቅኩ፣ አልደወለም። 7 ሰዓት ሆነ፣ አልደወለም። ጠበቅኩት፣ አይደውልም። 7 ሰዓት ተኩል ሲሆን አብርሽ ወይ ሳሪ አብርሽ ዴቭ አልደወለም አልኩት በአዘነ ድምጽ። የኔ ውድ እህት ይደውልልሻል፣ ወይ ቢዚ ሆኖ ይሆናል፣ ደክሞ ተኝቶ ይሆናል። አንድ ቀን ስላልደወለ እንደዚህ አትሁኝ እሺ፣ ጎበዝ ሁኚ አለኝ። እንቅልፍ አይወስደኝም ሳላናግረው አልኩት። ቆይቼ እንደውልለት አለኝና ስልኩን አነሳው። ደወለለት፣ ስልኩ አይነሳም። ተጨነኩኝ፣ እንቅልፍ አጣሁ። አብርሽ ወይ ሳሪ አብርሽ ግን የእውነት ቢዚ ሆኖ ይመስልሃል? እንዴት እኔ ጋር ሳይደውልልኝ ማደር ይችላል? 2 ሰዓት እኮ ሞላ እሱን ስጠብቅ። 6 ሰዓት ይደውል ነበር፣ ይኸው 7 8 2 ሰዓት አለፈ በዬ በጣቶች እየቆጠርኩ አሳየሁት፣ ልክ እንደ ህፃን። ልቡ እስኪፈርስ ሳቀብኝ። እስቲ ቁጠሪ አለኝ ሊያስቀኝ እየሞከረ። እኔም በሁኔታዬ ተገርሜ ራሴን በራሴ ያሳቀኝ። ይገርማል፣ 2 ሰዓት መጠበቅ አቃተኝ። የዛን ቀን እንዲሁ ስብሰከሰክ አደርኩ። ሳይደውልልኝ አደረ፣ ቴክስትም አልጻፈልኝም። ሌሊት ተነሳሁና ዶሮ ጮህ ነበር የተነሳሁት። በጠዋት ተነስቼ በኢሜል መልእክት ላኩለት። እባክህ ዴቭ ናፍቀኸኛል፣ የሆነ ነገር አስቀምጥልኝ ብዬ ነበር መልእክት የጻፍኩት። አላነበበውም ወይም አይቶት ዝም ብሎኛል።
አብርሽ ተነሳና ቁርሳችንን በልተን ታይዘን ወጣን ወደ ስራ። እሱም ወደ ስራው ሄደ፣ እኔም ወደ ቢሮ የገባሁ። ቀን ሙሉ አልደወለም። በቢሮ ስልክ ይደውልልኛል ብዬ አስቤ ነበር። አልደወለም። በጣም ከፋኝ። አይኔም ባቀረረ። ከውካዋዋ ትግስት ቋ ቀጭ እያለች ወደ ቢሮ መጣች። ማንኳኳት አትወድም። በመጋረጃ ነው መሰለኝ ያደገችው። ዝም ብላ ገባች። አታንኳኩም እንዴ በራንቺ አልኳት። ቀና ብያየዋትና አንቺ ደግሞ ምን አለ ተብሎ ይንኳኳል? ዴቭ እንደሆነ አይደለም ምን አለ ብዬ አንኳኳለሁ አለችኝ። እየተወረገረገች ሄደችና ወንበሩ ላይ ቁጭ አለች። ስሚማ ሳሪ አለችኝ። ወዬ ያቺን ተናኮ ልታገባ ነው ተባለ፣ ሰማሽ እንዴ? አልሰማሁም። እንዴት አልሰማሽም? እንዴት አልነገረችሽም? ማን ነው የምታገባው? እችን ትወዳለች። እንዴት አታውቂም? ያንቱ ጃር ሰውዬ እኮ ልታገባው ነው ተባለ። ያ ቦርጫሙ እሱ ልታገባው ነው ተባለ ብላ ወሬ በሚወደው ምላሷ ማውራት ጀመረች። ሐሜት ትወዳለች። ሐሜት አይደለም በቃ ወሬ ብለው ይሻላል። መታ ከኔ ጋር የሆነ ነገር ትልና እኔ የሆነ ነገር ካልኳት የኔንም ይዛ ለዛች ትነግራለች፣ ለዛችንም ይዛ ለኔ ታመጣለች። ትገርመኛለች። እወዳታለሁ። ችግር የለባትም። ማውራት ብቻ ነው የምትወደው። ማለፍ አታውቅም። ማንም የሆነ ነገር ይንገራት ሄዳ መናገር ነው ስራዋ። ሰውም አትመርጥም። እኔ ከነገርኳት ትሄድና ለአንዱ ታወራለች። ያም ከነገራት መታ ለኔ ታወራለች። ችግሯ የመደበቅ እንጂ የሌላ ነገር አይደለም። ሚስጥር አታውቅም። እንዴት ነው ብዬ ስላልጠየቅኳት ቀና አላት መሰለኝ። ሳሪ ግን ዛሬ ልክ አይደለሽም፣ ሙጭ ልክ አይደለሽም። ምንድነው? ዴቭ ደህና ነው? እንዳይመጣም እንዴ ሳላበዛው እንዴ? ስንት ወር ሆነው አሁን ብላ ላይ በላይ ማውራት ጀመረች። እኮ ምንድነው የሆንሽው? ምንድነው የከፋሽ? ለምን ተረበሽ? ፊትሽ ልክ አይደለም፣ ማርያምን ልክ አይደለም። ምን ሆነሻል አለችኝ። ምንም አልሆንኩም ቲጂ፣ ትንሽ ራሴን አሞኛል። ከቻልሽ ሂጂ ውጪልኝ አልኳት በሩን እያሳየው። ዛሬ ሙድሽ ተከንቷል በላኝ በሩን ክፍት አድርጋው እንደለመደችው በእጇ መታ አድርጋ ቋ ቀጭ እያለች በሬን ለቃ ወጣች። በጣም ያስጠላኝ ነበር የሰራሁት። ቀን ሙሉ ተደብሮኝ አይመሽ የለመሸና ወደ ቤቴ ማዝገም ጀመርኩ። ስልኬ ጮኸ። ከቦርሳው እስከማውጣው ጨነቀኝ። በቃ አፌ ተሳሰረ። ቶሎ ብዬ ከቦርሳ ያወጣሁት። ስልኩ ሳየው የማላቀው ቁጥር ነው፣ የውጭ ቁጥር ነው። አነሳሁት። ሄሎ አልኩኝ። ከዛ የሚመጣ ድምጽ እየፈለኩ ጨረቃዬ የሚል ድምጽ፣ የኔ ጨረቃ የሚል ድምጽ፣ እናቴ የሚል ድምጽ። ጨረቃዬ አይሰማሽም ዴቭ አልኩት ከህልም እንደመባነን። ምን ሆንሽብኝማ አታወሪም እንዴ አለኝ። ዴቪን በጣም አስጨነቀኝ እኮ። ደህና ነህ ግን? ምን ሆነህ ነው? ለምንድነው ስልክ ማታነሳለኝ አልኩት። በጣም እኮ ነው የተጨነቅኩት። አዳር ሙሉ እንቅልፍ አልወሰደኝም። አንተን ስጠብቅ ቀን ሙሉ ሳትደውልልኝ ዋልክ። ደህና ነህ ግን? ለምንድነው በሌላ ቁጥር የደወልከው? ምን ሆነሃል? እሱ አንድ ቃል ሳይናገር
እኔ የጥያቄ ማአት የወቀሳ ማአት በእንባ በታጀበ ድምፁ ስሰማው እንባዬ ጎርፍ ጀመር። ፍራቻዬ ይሁን ናፍቆቴ ይሁን ምን እንደሆነ አላውቅም። የኔ ጨረቃ አለኝ። ጨረቃዬ አለኝ። ወይ አልኩት ከንዴቴ በረድ ብዬ። የኔ ውድ ይኸውልሽ በጣም ቢዚ ነበርኩኝ። ከዛ ካሁን እደውልልሻለሁ ብዬ እያልኩ አምሽቼ ነው የገባሁት። መጨረስ የነበረብኝ ስራ ነበር። ያንን ጨርሼ ስገባ ግማሽ ሌሊት አልፏል። በቃ ስነሳ እደውልላታለሁ አልኩ። ጠዋትም አስቸኳይ ነገር መውጣት ነበረብኝ። ወደዛ ሮጥኩኝ። ይኸው አሁን ስራ አሳገኝ ደግሞ ደወልኩልሽ የኔ ማር። ስልኬ ባትሪ ዘግቶብኝ ቤት እስከምደርስ አላስችል ብሎኝ በሲሳይ ስልክ ነው ደወልኩልሽ። እሺ ማይ አለኝ ቀስ ብሎ ሊያስረዳኝ እየሞከረ። ተመስገን ምን ሆነሻል አለኝ። አይ የሆነ ነገር የሆንክብኝ መስሎኝ ጨንቆኝ ነበር ዴቭ። እንዴት ነው መቆጣጠር የምችለው ይሄን 2 ወር? እንዴት ነው የሚያልቀው? ቶሎ ያልቃል። 4 ወር ጠብቀሻል? 4 ወር ጠብቅሽኝ አይደል? ቶሎ ያልቃል አለኝ። ገና ነገ እንደሆነ እየነገረኝ 2 ወር ለኔ ከባድ እንደሆነ አልገባውም። እሱስ እንዴት ነው የቻለው ብዬ ተገረምኩኝ። ትገርማለህ ግን እሺ አልኩት። ምን አጠፋውማ አለኝ። በቃ እኔ እንደምትናፍቀኝ አልናፍቅህም አይደል? እንደምፈልግህ በቃ እንዴት ነው የሚገባህ? ያላንተ መቀመጥ እንደማልችል እንዴት ነው የምትረዳኝ አልኩት። ጨረቃዬ እሱ ማውቀ ነው መሰለኝ ጨረቃዬ ሲለኝ እንደምበርድ ያውቃል። ቀዝቀዝ አልኩኝ። ወይ ዴቭ አልኩት። አንቺ እንድደውልልሽ ነበር አይደል የፈለግሽው? እንድትደውል ብቻ አይደለም ቶሎ እንድትመጣ ነው የምፈልገው አልኩት። እኔ ግን ዘላለም ካንቺ አጠገብ መሆን ነው የምፈልገው። ግን እቺ 2 ወር ግዴታ ናት። በጣም ናፍቀሽኛል። የግድ መታገስ አለብን። አይ አልችልም ካልሽኝ ትቼ እመጣለሁ። እኔም እንደውም በጣም ናፍቀሽኛል አለኝ። አሳዘነኝ። እኔ ስንት ሰው ያጽናናኛል ብዬ አሰብኩ። እቴነሽ አለችልኝ፣ አብርሽ አለልኝ፣ እሱስ ማን አለው ለብቻው ብዬ መልስ ያሳዘነኝ። አንጀቴን በላኝ ደግሞ። እሺ በቃ እኔ ፍቅር እንዳትጨነቅ በቃ እሺ፣ እኔ እኮ ድምጽ ስትጠፋብኝ ነው ብዬ መልሼ እሱን ማባበል ጀመርኩ። ወደ ትክክለኛ ወሬያችን ገባን እና እንዴት አደርሽልኝ ማታ? ምንም ሳትተኛ አደርሻ አለኝ። እንዴት ብዬ ነው የምተኛው ድምጽ ሳልሰማ? በጣም ይቅርታ እኔ ቆንጆ፣ በጣም ይቅርታ 2 ወሬን ጨርሼ ስመጣ የምትፈልጊው ነገር ትቀጭኛለሽ እሺ እናቴ አለኝ። አሁን ምን እያረግሽ ነው? ወደ ቤት እየሄድኩ ከስራ ወጥቼ። በቃ አሁን ወደ ቤት ሂጂ፣ እኔም በኋላ ቤት ገብቼ አውራሻለሁ እሺ፣ ስልኬን ቻርጅ አድርጌ አለኝ። ደስ አለኝ። ለካሱን እያወራው ረጅም መንገድ ሄጃለሁ። ታክሲ መያዣውን ትቼ። አቤት ፍቅር እንደኔን አላችሁን አዝሯችኋል። እናቴን መሰልኩኝ አይደል? እናቴ ትዝ አለችኝ። እናቴ አባቴ በጣም እንደምታፈቅረው ትነግረኝ ነበር። ስለሱ ማውራት ከጀመረች ማቆሚያ አልነበራትም። የተፈላ ቡና ያልቃል። አቦሉን ጨርሰን በረካው ድረስ እንሄድ ነበር። ስለሱ ስታወራ ሰዓት አይበቃትም። ማታ ስለሱ እያወራች እንቅልፌን ታስተኛኝ ነበር።
ልክ እንደ ተረት ለሷ መጽሐፍ አንብቢ ከምትባል ስለ ባልሽ አውሪ ብትባል በጣም ደስተኛ ናት። ልክ እንደ መጽሐፍ ነበር የምታነብልኝ፣ ልክ እንደ ትረካ። ዛሬ ትዝ አለችኝ። እኔ ዴቪዬን ሳወራ የሚገርም የአንድ ታክሲ መንገድ በእግሬ ተራምጃለሁ። እናቴን ዛሬ ተረዳኋት። አባቴን በምን አይነት ሁኔታ ታፈቅረው እንደነበር ዛሬ ነው የታዘብኳት። ፍቅር እንዴት ደስ ይላል። ወደ ቤት ሄጃለሁ በደስታ። ዴቪዬን አውርቼዋለሁ።